ወይስ ምንም እንዳልተፈጠረ ልትሆኝ? እንዳለ ካሜራ ማጥፋት አለብን እማዬ። ፖሊሶች ከመጡ እኔ ነው የሚያስሩኝ እማዬ፣ እኔ ነው የሚያስሩኝ። አንቺ ነሽ ያደረግሽው አይደል? አንቺ ነሽ አይደል? እና እማዬ እነሱ ናቸው እኮ ቤት ድረስ የመጡት። አንቺ ነሽ አይደል? እና አንቺ ራስሽ አድርገሽ ነው ናታን ነው የምትይው? ናታን ልታስይው እኮ ተገላግላል። አባዬ ተረጋጋ። ምን ብዬ ልረጋጋ? ናታን እንዴት ሆኜ ልረጋጋ? እቺ ልጅ ነው ፊክል ተው በቃ። ደረጀ ዛሬ በሚገርም ሁኔታ ትልቅ አጣብቂኝና ፈተና ውስጥ ገብታለች። እንግዲህ በራሷ ጊዜ የመጨረሻ የቤተሰብ እርግማን፣ የቤተሰብ ሐዘን፣ የቤተሰብ እንግዲህ ያዘነበት ሰው መጨረሻው ይሄ ነው። እግዚአብሔር አምላክ ከቤተሰቦቻችን እንግዲህ እናት አባቶቻችን አስቀይመን እግዚአብሔር ይልሽ ከመባል እግዚአብሔር ይሰውረን። ቤተሰቦቻችን እንግዲህ በጣም በሚገርም ሁኔታ አቢጌል ደረጀ እንደሚታወቀው ብዙ ከባድ ነገሮችን ስታደርግ ቆይታለች። በመጨረሻም እንግዲህ በባለፈው ተይቢላት አባቷ እንግዲህ ተቆጣ፣ መከረ፣ ዘከረ፣ አስተማረ። በቃ ምንም ነገር ግን ንቅንቅ የማያደርጋት አቢጌል ተተንኮልሞሽ ማጠፋው አቢጌል ያስኩትን አለቅም የፊቷን ግራና ቀኝ አላይም ብላ እንግዲህ ነገርዮሽን በድርቅና ያዘችው አቢጌል ደረጀ በመጨረሻ እንግዲህ የሚገርም ሁኔታ ብቻዋንም ሳይሆን ሙሉ ቤተሰቡን እንግዲህ በጣም አጣብቂኝ ውስጥ አስገብተዋለች። በዚህም እንግዲህ አቶ ደረጀ በጣም በከባዱ ተጨንቋል። እሱ ብቻ ሳይሆን ሙላ ቤተሰቡን የተረበሸው እንግዲህ እንደሚታወቀው አርጁን ታይ፣ እሱ ልጅ ጋር አትቅረቢ፣ እሱ ጋር እንዳትቅረቢ፣ አትሄጂ፣ በቃ አቁሚ፣ ታይ፣ ሲቀጥል ደግሞ የሆነ ነገር የሚደርስብሽ ከሆነ ለኛ ተናገሪ ተብላ እንደሚታወቀው እንትን ተብላ ነበር። እሷም እንግዲህ እሺ በማለት ግን እሷ ለራሷ ጥቅም ብቻ እሱን ልጁን ተጠቀመው ነበር። እንግዲህ ከዛም በትንሹ ናታንን የሆነ ነገር ማጥመር ስትፈልግ እንግዲህ የምታወቀው ካሜራ ሲያመጣላት ነበረ። ብዙ ምክንያቶችን እንግዲህ መስተፋቅር ሳይቀር ናታን አንጥቶ ለናታንን መስተፋቅር ለማሰራት እንግዲህ ያ ሁሉ ሳይቀር እሱ ላይ አምጥቶላታልና በቃ በዛ ልክ እየቀረበችው ትሄዳለች፣ ትመጣለች። እሱም ያው በዛ እንደዛ ሲሆን ደግሞ ጭራሽ እንትኑ የሆነ ስሜቱ እየጨመረ ፍላጎቱ እየጨመረ በሚገርም እንግዲህ ሁኔታ በመጨረሻ እዚህ ደርሷል ማለት ነው። በመጨረሻ እንግዲህ ባለፈው መስተፋቅሩን አሰርታ መይሰራልኝና ነው ጭራሽ የሚያጣላ ነው ያመጣልኝ ብላው ነበር። ግን ያው ናታን እንደሚታወቀው ያንን ነገር ወይም ደግሞ አምጥታ የሰጠችውን ነገር እንደበላው አስመስሎ እሱ እንት ስላደረገ አክት ስላደረገ ነው እንጂ ጭራሽ እሱ እንትን አልበላውም፣ ጭራሽ አልነካውም ማለት ነው። ግን እሷ በልቶታል መስሏት እንደውም ጭራሽ ባሰበት እያለች እንደሚታወቀው ስትናደር ነበር። ያንንም ነገር እንግዲህ ደውላ ለአርጁ እንዴት ታደርጋለህ? የሚያጣላ ነው እንዴ የሚያስታርቅ የሚያፋቅር አምጣልኝ ብልህ በማለት ነበር ያለችው። አርጁም እንግዲህ ከዛ ወዲህ በጣም ተናደደ። ሲጀምር በጣም ነው የሰደበችው። እንግዲህ ካሁን በኋላ ጠብቂኝ እመጣልሻለሁ ብሏት ነበር። እንግዲህ ሰሞኑን ያው እሷ ተዘግቶባት ስለሰነበተች እሱ ራሱ እየፈለጋት አላገኘትም ነበር። በመጨረሻ እሱም እንግዲህ በንዴት ተነሳስቶ የሚፈልገውን ነገር ለማድረግ ቤቷ ድረስ ነው እንግዲህ አባቷ አለመኖሩን ሰው አለመኖሩን ቸክ ካደረገ በኋላ ጓደኛውን ይዞ እንግዲህ አቢጌል ላይ ለማስፈራራትና የሆነ ነገር እርምጃ ለመውሰድ የመጣው። በመጨረሻም እንግዲህ ከመጣው በኋላ መጣው ነበር ጓደኛው ጋር። ጓደኛው እንግዲህ መጀመሪያ አቢጌል ነበር ያዛት። አቢጌልን ሲይዛት አቢጌል ውሃ መታው እንደዚህ ሲንቆራጠጥ አቢጌል ለቀቃት። አቢጌል ደግሞ እንግዲህ በዛ ባተነሳው በእንትን ባለው ዱላ አንስታ መታችሁ ማተው ስትመታው መምታቱ ብቻ ሳይሆን ስትገፈትረውም የኩሽናው ወይም ደግሞ ኪችን ካቢኔቱ መታውና ልጁ በጣም ፌንት ብሎ ተወደቀ። እንግዲህ በጣም በሚገርም ሁኔታ ያው በመጨረሻ እንግዲህ አቶ ደረጀና ዞሮ ማርታ መተው ተነስተው አንስተው እንትን ብለውታል ማለት ነው። የሚገርማቸው የሰዎቻችን የሚገርመው ግን ናታንን ምን አደረገች አቢጌል ማለት ከጥያቄነት ለመውጣት አንሳው ናታን አገላብጠው ምናምን አለች ማለት ያገላብጥሽ ምን ያህል አገላብጦ ስትል እንዴት እንደሳኩኝ በቃ አለ አይደል። እሷ ራሷን ከተጠያቂነት ለማዳን ወይም ደግሞ ራሷን እንትን ለማድረግ በቃ የማታደርገው ነገር የለም። ታውቃላችሁ አቢጌል በጣም ራስ ወዳድ ናት። በቃ ራስ ወዳድ የሚለው ይሄ ቃላት ራሱ አይገልጻትም። በጣም ጉድ ያላት ሰው ናትና አገላብጠው ንካው ተጫኑ ምናምን ትላለች ማለት ነው። እና ግን ናታን ነክቶባታል። በእርግጥ ነክቶታል። እንደዚህ ደም ስሩ ምናምን እንደዚህ ቸክ እያደረገ ነበረ ትንፋሹን ምናምን
ግን የልብ ምቱ ምናምን ቼክ ለማድረግ ሞከረ። ግን ምንም አይነት ድምጽ እናንተን የለውም። ምክንያቱም ኦልሬዲ እንትኑ ስለመታው። በመጨረሻም እንግዲህ ናታንና አቶ ደረጀ ይዘውት ቀጥታ ልጁን እንግዲህ አዘፋዝፈው ወደ እንትን ነው ይዘውት ሄዱት። ቀጥታ ወደ ሆስፒታል ማለት ነው ይመስለኛል። ሆስፒታል ነው እንግዲህ መኪና ላይ እየተጨነቁ ነበረ ምናምን። እንግዲህ ፖሊስ ጣቢያ ያደርሱት አላቅም የት እንዳደረሱ። መጨረሻ መተዋማ ነው እንግዲህ አብጌል ምን አለች? በቃ መሄድ እፈልጋለሁ እዚያ ማን የሚባል ሀገር ውጭ ሀገር ድሮ ሂጂ ስትለመን አልሄድም አባዬ ሊያባረረኝ ነው ልጅ አይደለሁም ወይ እያለች አባቷን ስትወቅስ ወይዘሮ ማርታም ደረጀ እንግዲህ እቺ ልጅ ትሂድ ተህይወቷ ተማራለች ትሂድ እንደዚህ ታርግ ሲላት አይ በጭራሽ ልጅን ከኔ ላጠፋም እያለች ስትል ነበረ። እንግዲህ እሷ እንግዲህ ምንድን ያለችው ወዲያው እነ ማርታ እንዲመጡ ናታን ነው እንጂ ያልመታሁት ማለች ማለት ነው። ናታን ነው። ከዛ ወይዘሮ ማርታ ችግር የለውም አሁን ፖሊስ ሲመጣ ካሜራው ተፈቶ ምርመራ ስለሚደረግ ያን ምርመራው ስለሚታይ ችግር የለውም። ናታንም መታው ማንንም መታው ያንደው ነገር ካስከበስ ስለሚወጣ ምንም አትጨነቂ ስትላት እንግዲህ እንዴ ማየና ልታሰር ነው እና ይሄን ካሜራ እንፈልግና እንፍታና ካሜራውን እንስበረው ምናምን አለች ማለት ነው። ከዛ ለምን ስትላት አይ እና ታዲያ እኔ ልታሰር ነው እንደማይ እንዴት ልታሰር ነው በቃ ከሀገር መውጣት አለብኝ አመቻቹልኝ በቃ ኢቭን ራሱ ወደዛ ካልተቻለ ወደ ሌላ ሀገር በዚህ ወደ ኬንያ ሸኙኝ ወደ አፍጋኒስታን ምንም አትለዋላት ጋይስ። ወትሮ ነበር እንጂ መጥኖ መሪቆስ አሁን ምን ያደርጋል ዲስንጥሎ ማልቀስ ይላሉ አቦስ ተርቱና ቅድሚያ ነበር ለነገሮች ጥንቃቄ ማድረግ እንጂ አሁን እዛ የሞተው እሱ ኢየሱስ የሞተው እያለ እሷ እዚህ ጋር ትላለች። ሰው እንግዲህ እንደ እግዚአብሔር ፈቃድ ያው ልጁ አይሞትም ደግሞ በሰላም በጤና እንደሚነሳ ተስፋ እናደርጋለን። እንግዲህ በሜዲካል ምናምን በሕክምና ታግዞ በተወሰነ መልኩ እንደሚመለስ ወይም ደግሞ ጤናው እንደሚስተካከል ተስፋ እናደርጋለን። ካልሆነ ግን ምንም ጥያቄ የለውም አብጌል ደረጀ በሰብሳታለች ማለት ነው። እንግዲህ አባት የረገመው ልጅ ይሄ ነው መጨረሻው እና ቤተሰቦቻችን በጣም ከባድ ነው። በነገራችን ላይ አሪፍ ነው አብጌል ብትታሰር ትንሽ አንደኛ የአባቷን ያን ምክር ምናምን ሁሉ እያንዳንዱ ነገር ደህና አድርጋ ታስታውሰዋለች። ሁለተኛ ናታንና ቤተሰቡ ዳጣ ቤተሰቡ መላው በቃ ሰላም ያገኛል። ሰላምም እንግዲህ ወልዳ ወደዚህ መምጣት ትችላለች። አሁን እኮ ብትመጣም አብጌል አታስቀምጣትም። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ አይረሳ።